ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛ። ውድ ቤተሰብ እንግዲህ ጭቅጭቅ ክፍል ስንት ሆነ ማለት አሁንማ በጣም ብዙ ክፍል ሆነውና ቪዲዮ ከመብዛቱ የተነሳ ስንት ክፍል እንደሆነ ራሱ ረስተነዋል። ወደ 30 ምናምን አይደርስም እንዴ በየቤቱ የተለቀቀው ሲቆጠር ማለት ነውና ዛሬም ከጭቅጭቅ ተራ አልወጡም። ሀይሚና ብሩኬ ከመጨቃጨቃቸው የተነሳ ጭቅጭቁ ከሰለቻቸው በጣምና አሁን ደግሞ ወደ ስድብ ቀይረውታል ማለት ነውና ዛሬማ በስድብ አለንጋን የተለባለቡት እኮ ሁለታቸው ተቆናደዱ። ጉድ እንግዲህ ሽማግሌ ተብዬው ሚፍታህ ከመካከል ገብተ ገንበጭ ገንበጭ ከምትል ለምን ሁለቱን ስነ ስርዓት አስይዘ በሰማም ቢሆን ለብለብ አድርጋ አታስታርቃቸውም? አሁን ማስታረቅ እንደዚህ ነው እንዴ? ሚፍታህ እኮ እየገረምከኝ ነው። ባትመጣ ራሱ ይሻላል ከዚህ በኋላ ማለት ነው። ዶንካም ኦኬ እንዴ! እንደዚህ አይነት ሽምግልና ነው አይቻላል። ምን ጉድ ነው? የዋዛ ፈዛዛ አድርጎ መያዝ ይሄ ነገር እየተቀጣጠለ እንግዲህ የት እንደደረሰ ይታወቃል። አንተ ግን ትመጣና ወይ ትስቃለህ ወይ ተው ብቻ ነው የምትለው እንዴ። ክፉ ቃል ሲወራወሩ እንኳን ዝም እያልክ ነው ያለው። ስለዚህ ምንም አታስፈልግም ማለት ነው ሚፍታህ። በእርግጥ የጠራቸው ዛሬ እንግዲህ ሰላም መስሎት ይታረቃሉ ብሎ ለማስታረቅ ነበር የጠራው። እንግዲህ ያው ብሩኬ ብቻውን ነው የመጣው። እንደውም ካሜራ አለ ብዬ አላሰብኩም እያለ ነበር እና መጀመሪያ ላይ እንደምታዩት ብሩኬ ቀዝቀዝ ብሎ ነበረ። ችግሩ ግን ያው ሀይሚ ከመጣች በኋላ ነው የተጀመረው ማለት ነው። እና ይሄ እኮ ነው በቃ በፍቅረኛሞች መካከል ትርፍ ሰው ከገባ አለቀ ነገሩ፣ ነገር ይበላሻል። እውነቴን ነው። ይሄ ሁለት ጥንዶች ስትጣሉ ነገሩን አሳልፋችሁ ለሶስተኛ ወገን አትስጡ የሚባለው ለዚህ ነው። ለምን ሶስተኛ ወገን ሲጀመር በትክክል አይፈርድም ሁላ እንጂ ላይክ እንደኛ ማለት ነው። አሁን ትክክል እንደማንፈርደው በነገራችን ላይ እኛ አንድ ብንሆን የጨረቃ ፋሚሊዎች አንድ ብንሆን ኖሮ ማለት ነው ሀይሚና ብሩኬ እስከዛሬ ታርቀው የትና የት ይደርሱ ነበረ። እኛም እናርፍ ነበር፣ እነሱም ፍቅራቸውን ይቀጩ ነበረና ምን ዋጋ አለው? ግን ሁሉም ተከፋፈለና ይኸው እነሱም ሊከፋፍሉ ተነስተዋል ማለት ነው። እንግዲህ ሚፍታህ ሆዬ ለምን እንደጠራዎች ታውቂያለሽ ሲላት ሀይሚን አዎ በደንብ ገብቶኛል አክብሬህ ነው የመጣሁት ብላ ጀምራ ለስለስ ብላ ከዛ በኋላ ነገሩ ተደበላለቀ ማለት ነው። መጀመሪያ ቅዱስ ግን ዛሬ ደግሞ ወጣ ወጣ ብላል። ትናንት ፈዘዝ ፈዘዝ አልክ ስንልህ ምን ነካ? እናንተ ግን ሰው ባላችሁ ነው እንዴ ሁሌ የምትመሩት? በራሳችሁ ተንቀሳቀሱ እንጂ እንዴ። አሁን ቅዱስ ትናንት ፈዘዝ ብሎ ነበር። ለምን ፈዘስክ? አይዲያውን በደንብ አልሰራኸውም ስንለው ዛሬ ከብሩኬ ላይ ካናቱ ላይ ልውጣ አለ። እንዴ ተው አላየህም እንዴ ዳኒን እንዳንከባለለው? የዛ ዕጣ ፈንታ እንዲደርስ ነው እንዴ የምትፈልገው አንተ? ካበሳጨው አይለቀም። የማያዛልቅ ማህበር በጠጅ ይጀመራል አሉ እና አንተ ሲጀመር እኮ ወጭ ነህ። ሊንዳም ራሱ ወጭ ነች። ሊንዳ ካሁኑ ወጣች እኮ እና ወጮች ደግሞ ነገርን ለማስተካከል ሞክሩ እንጂ ነገርን ለማበላሸት አትሞክሩን። ይኮን ሀይሚ ማለት ነው። እኔ በጣም ደስተኛ ነኝ፣ ህይወት ይቀጥላል፣ ከውዴ ጋር በጣም ደስተኛ ነኝ አለችና ሌሎቹ ደግሞ የሀይሚን ወሬ ሰምተው እውነት መስሏቸው ማለት ነው። አሁን እኮ እንደዚህ ስትል ሀይሚ ያፈቀራችሁ ነው የሚመስላችሁና ሲጀመር ሀይሚ አፍቅረው አይደለም። እንደው ቪዲዮ ካለቀ በኋላ መንገድ ራሱ እንዴት ተለያይተው እንደሚሄዱ አትጠይቁኝ። በዚህ ጋር ሂድ ተባብለው ነው የሚሄዱት። እሺ የውሸት ሳቅ እየተሳቀ ደስታ አለ እንዴ? ምንም ደስተኛ አይደለሽም ሀይሚ፣ ወሬሽ ያስታውቃል። ብሩኬም የሚስቀው እያለ የሚስቀው የውሸት ሳቅ ነው ማለት ነው። እኔ እውነቴን ልሳቀላችሁ ውዶች። እንዴ እንደዚህ ተቀጣጥላችሁማ መሆን የለበትም። ሁሉም ነገር ሁሉም እኮ ሲቀር ይቀራል። ፍቅር እንደዚህ መገለማመጥ እርግጫ ከሆነ ለምን ድብን ብሎ አይቀርም? እንደዚህ እየተዘራጠጡማ እንዴት ሆኖ ፍቅር ሊሆን ይችላል? ሲጀመር ፍቅር እኮ ሰላም ነው። ፍቅር ደስታ ነው። ፍቅር ሲሰማችሁ ልባችሁ በደስታ ይሞላል ምናምን። ጠዋት ተነስታችሁ ያፈቀራችሁትን ሰው ታስባላችሁ። ሀይሚና ብሩኬ ለስሙ ፍቅረኛሞች ናቸው፣ ግን ጠዋት ሲነሱ ማለት ነው ቤተሰብ ለመሰዳደብ ነው የሚተሳሰቡት። ውይ ጌታዬ። እንግዲህ የሰው ልጅ ህይወቱን መምራት ከፈለገ ይመራል። መምራት ካልፈለጋችሁ ደግሞ ነገሩን መቆጨት ከፈለጋችሁ አለቀ። በሰላማዊ መንገድ እኮ ቻው ቻው። የሆነ እንደዚህ መዘራጠጥ አያስፈልግም። የሆነ ፕሮግራም ላይ እኮ ትገናኛላችሁ አይደል? ትጋበዛላችሁ። ፌመስ ናችሁ። ፌመሶች ደግሞ ኤኒ ቦታ ላይ ይገናኛሉ። እንደዚህ ጥርስ መነካከስ አያስፈልግም ማለት ነው። ነገ ወይ አብራችሁ ለምትሆኑት ሲጀመር እኛ እንደማትለያዩ እናውቃለን። እንደው ቢሆንም ግን በዚህ ደረጃ እኔ ሰው ሲለያይ አይቼ አላውቅም። ሲጀመር እኮ ውሸታችሁን ነው እናንተ ማለት ሁለታችሁ መታረቅ ትፈልጋላችሁ።
ባትፈልጉ ኑሮ እኮ አትገኙም፣ አትመጡም ነበረ። ሀይሚን በቃ እኔ ህይወት ጀምሬያለሁ ከዚህ በኋላ ቻው ቻው መልካም ህይወት ይሁንልህ ትላለች፣ ግን ስትጠራ ትመጣለች። ያ ማለት ትልቅ ፍቅር አለ። ፍቅር ማለት ግን ምን አይነት ስቃይ ነው ማለት የሆነ ደስ የሚል ስቃይ የለም። አሁን በጣም ነው የምትናደደው። ስለተናደደችም ነው ዛሬ ፖርሳ አይታለች ብላ የጠራች። እንደው ፖርሳዋ ከዚህ መካከል ምን እንዳገባት እኔ አላቅም። የተጠሩት ለሀይሚና ለብሩኬ ጉዳይ ነው፣ ሁለቱ እንዲነጋገሩ ነው። ግን አሁን ሀይሚ ፖርሳዋን ምን አስጠራሽ? ፖርሳ ምን አስባለች? ሲጀመር ምን አለበት ሰላም ብታወርዱና። እንደዛ ስትል ነገሩ ተነሳ። ብሩኬም ወደ መናደዱ ገባና እሱም መሳደብ ጀመረ ማለት ነው። ብሩኬ ደግሞ በቃ ካምዳውን ኦኬ። ምክንያቱም አንተ የምናውቀው በትዕግስት ነው። እንዲህ ፈጠን ፈጠን ብለህ ስትናገር አናይህም። በዚሁ ዝለቅ። አውቃለሁ ይከብዳል፣ ትዕግስት ይፈታተናል። ነገር ግን ባትሳደብ ደስ ይለኛል ማለት ነው። እና ሀይሚ አሁን በቃ ፍቅርም አለ ንዴትም አለ። አላቅም ስጭ ያለ ስሜት ውስጥ ነች። ይሄ ደስተኛ ነኝ ምናምን የምትላችሁ አውቃ ነው። ቤተሰብ እውነቷን እንዳይመስላችሁ። አታዩም እንዴ ብሩኬ የሚስቀው የፌዝ ነው። ሀይሚም የምትለው ነገር የፌዝ ነው። ሁሉ ነገር ምንም ደስተኛ አይደሉም ሁላቸውም። እና በዚህን ያክል መሰዳደብም አይጠበቅባችሁ ማለት ነው። ነውር ነው። እግዚአብሔርን እንደዛ ተፋቅራችሁ እንደዛ በተሳሳማችሁበት አፋችሁ እንደገና ስትሰዳደሙ ትንሽ አይከብድም? ይከብዳል እኮ እውነት ያሳፍራል። እኔ ከእናንተ እንደዚህ አይነት ቃላት መስማት በጣም ነው የሚዘገን ነው እና ያስጠላል በጣም የምታደርጉትን ነገር እያወቃችሁ ማለት ነው። ስለዚህ እንደዚህ የማይበርዱ ከሆነ በቪዲዮ አታምጧቸው ብለን ተናገርን እኮ። አይሰሙም ለነገሩ ሽማግሌዎቹ ተብዬዎቹ እኮ ምንም መስሚያ የላቸውም። 4 ሰው በአንድ ላይ እያንጫጩ ማምጣት ምንድን ነው እናንተ? ከፍፄ አትማርም እንደ አንተ ሚፍታ። ሲቀጥል አሁን ብሩክ የሚያደርገው ነገር ሲጀመር ሁላችሁም አያምራችሁ። ምንድን ነው አፍሽን አትክፈሽ ለምን ትላታለህ የምትሉ ሰዎች ማለት ነው። ማን ያለው መጀመሪያ? እስኪ ለሀቅ ፍረዱ፣ ለሀቅ ተናገሩ። እስኪ መጀመሪያ ማን ያለው አለች ሀይሚ። ከዛ እሱም ቀጠለ። በቃ ይሄ ነው የተፈጠረው። አሁን ሁለታቸውም እየተላላጡ ነው ያሉት በስድብ በቃ በጣም እየተሰዳደቡ ነው አይደል? እዚህ ጋር ብሩኬ ለምን ትሰድባታለህ ምናምን ምናምን አይባልም። እኔ ነገር አታጋግሉ ባካችሁ። እኔ እኮ ከነ ሀይሚ በላይ የሰው በቃ የሰው አነጋገር ፍርደ ገምድል የሆናችሁ ሰዎች ብዛታችሁ ምን ትጠቀማላችሁ? እሺ አሁን ይሄ በስትክክል ብትፈርዱ እናንተ ትጠቀማላችሁ። በስትክክል ባትፈርዱስ ምን ታገኛላችሁ? የምታገኙት ነገር እኮ የለም። እና ለምንድን ነው ነገር የምታጋግሉት? እግዚአብሔርን እኔ እኮ ያን ያክል ብዙ ነው ልላችሁ ሳይሆን የተወሰኑ ሰዎች በቃ ዝም ብላችሁ ጠጠጠጠጠጠ የምትሉ ሰዎች ያላችሁ ማለት ነው። ከዛ ጋር ሁለታቸውም ያልሆነ ቃላት እየተነጋገሩ ልክ ብሩኬ እንደተሳደበ አድርጋችሁ የምታወሩ ሰዎች ማለት ነው። በሰላም ነው ግን እንደው ነገ ሀይሚና ብሩኬ ፈጣሪ እርዳን እባክህ። አንተ እርዳንና ሀይሚና ብሩኬን ባንድ አድርገህ እንደነዚህ አይነት ሰዎችን እስኪ እናያለን ምን እንደምትሆኑ። አሁን ኤችቢ ባላችሁ አንደበታችሁ ኬቼ ምንድን ነው ኤችኬ ያላችሁ ማለት ነው። ነገ ደግሞ ተገልብጣችሁ ይሄ ኬ የሚባለው ልጅ ተስፈንጥሮ ሲወጣ ማለት ነው ኤችቢ ማለት ትጀምራላችሁና ይሄን ያክል እንደ እስስት መቀያየር ምን ይሉታል? በአቋማችሁ እስኪ ጽኑ።